ዓመቱን ስለኖሩ 75 ዓመት ነው የሚቀረው ስላሴ ለመጥፋት። ከዛ አሁንም ሲጀምር ስላሴ አማኝ ኖሮ አያውቅም። 75 ዓመት ያስፈልገዋል ያልሽው ስላሴ ለመጥፋት? እነዚህ ቀደምት ሊቃውንት ሽማግሌዎች መሸኘት አለባቸው ከነ ታሪካቸው። ከዛ በታች በ2050 በነገሮች ላይ ስላሴ የሚባል ነገር አይኖርም በምድር የለም። ያኔ የማያምን ነው የሚኖረው። ይኸውልህ አማኙ ነው የሚጠፋው። ይዛኔ አስተምሮ ይቀጥላል። የምን አማኝ? የስላሴ ነው የማያምን አማኝ። እንዴ አማኝ ከሌለ ማን ያስተምራል? እንደዛ አይደለም። አሁንም እኮ ምልክ ልባቢ አሁን ራሱ ነው ብላ አሁን በዚህ ትውልድ ላይ በ2026 በስላሴ የማያምን የስላሴ አማኝ ነው ያለው። ገባ አይደለ? ህግ ስላለው ህጉን ለመከተል ብቻ ነው የሚቀጠሉት እንጂ አምኖበት አይደለም። በእውቀትና በእምነት የሚያምን በእውቀትና በእውነት የሚያምን ትውልድ ምናብ ላይ ብቻ ተመስርቶ ነፍሱን አሳልፎ አይሰጥም፣ አይቀበሉትም። አሁን ልክ ውስጥ ከመጠና እንዳፈ ታሪክ የሆነ ቀን ላይ ተተውት ይላሉ። ቀጣይ የሚመጣው ትውልድ ግን ልክ ከ2050 ጀምሮ የሚወለደው ትውልድ ግን ወስዶ ነው የሚያቃጥለው። እርግጠኛውን የምነግርህ በቃ እሳት ውስጥ ነው የሚከተው፣ አይቀበልም። በዚሁ አጋጣሚ ማለት ነው ክርስትና ያኔ ኖርማሊ የአይሁዶቹ እምነት ከፍልስጤም ምድር ወደ አውሮፓ ሲመጣ በአውሮፓ የነበሩ የጣዖት እምነቶች በክርስትና ተውጦ አሁን ላይ የሉ። አሁን እኮ ይሄ አዲሱ ኪዳን ወይም በኦርቶዶክሱ፣ በፕሮቴስታንቱ፣ በካቶሊኩ ቤት ያለው እምነት የአይሁድና የአረማዊ እምነት ሚክስ የተደረገ ነው፣ ያኔ የተዳቀለ ነው። ስለዚህ አረማውያኖች ጠፍተዋል። በአውሮፓ ምድር የነበሩ የተለያዩ የጣዖት እምነቶች ጠፍተው የት ነው የተደበቁት? ወንጌል ውስጥ አይሁድ እምነት ውስጥ ነው የተደበቁት። በዚህ ጊዜ ወደ ጣሊያንና ወደ ሮም ወደ ግሪክ ብትሄዱ የግሪክ አማልክትን የሚያመልክ ሰው አታገኙም። ኖርማሊ የግሪክ አማልክት ቆዳቸውን ቀይረው በአይሁድ እምነት ውስጥ ስለገቡ ማለት ነው። ዘመኑ እየቆየ ሲመጣ አማኙ ሳይኖር ስላሴ የሚባለው ነገር ዶሮ እኮ እንደዚህ ይባል ነበር እያልን ነው የምናወራው። አይ ዊሽ እሱን ነው የሚሆንም ያለበት። ለዛ ነው በቃ ገባሽ? ጥያቄ አለኝ እንዴ አዳምጡኝ እንጂ ነኝ። ጠይቅ አሁን የኔ ጥያቄ ማለት ነው እኔ አሁን አንድ ሰው በስላሴ አምናለሁ ብሎ ሲል እኔ አንድ ነገር አምናለሁ ለማለት የምታምነውን ነገር መጀመሪያ ሊገባህ አይገባም ወይ? ያልገባህን ነገር አምናለሁ ማለት ይቻላል ወይ ነው? is it possible in the first place? ለምሳሌ ልልሽ የፈለኩት እንትን አምናለሁ ብለህ ስትል የምታምነውን ነገር ልትነግረው የምትችለው ነገር ቅድመ ሁኔታው ራሱ እምነትህ እውቀት ላይ የተመሰረተ እንዳይሆን ያስጠነቅቁሃል መምህራኖቹ። ለዛ ነው ስላሴ ተተራማም የስላሴ ነገር ዝምናው አይመረመርም ተባልክ ወዴት ነው የምትሄደው? ጀስቲስ ዴቪል ማሳጅ ቤት ትሄዳለህ እንጂ መመሰጥ አለብህ። በስላሴ ዝም ብለህ መመሰጥ አለብህ። በሚገባው እኔ እኮ ልል የፈለኩት አምናለሁ ብለዋል። መጀመሪያ የሰውዬ እኮ አምናለሁ ብለዋል። አምናለሁ ካለ ያመነውን ነገር ሊነግርህ ይገባል እኮ ወይም ደግሞ ሊያስረዳህ ይገባል አይደል እንዴ? ዲስንስ አይደለም እያልኩ ነው። አምናለሁ የሚለው ሰውዬ ራሱ የማመን ጥረት ላይ ነው ያለው፣ የማመን ትግል ላይ ነው ያለው ነው እያልኩ ያለሁት እንጂ ካመንክማ ልትነግረኝ ይገባል። አለማመን እንርዳው የሚለው የመዝሙር ግጥም ከየት የመጣ ይመስላል? ኤላ አለማመን እንርዳው ጌታ። ለዛ ነው ምን አልኩ መሰለህ ኤላ ባቢ እንዲያው ለብ የሚል መዝሙር አለ ታውቀዋለህ? አዎ እንዲያው ለብ እነዚህ መዝሙሮች እንዳለ የስላሴ ምንጭ ናቸው። አሁን አዲስ ፍልስፍና አለ። አዲስ ፍልስፍናው ምንድነው? ሳይገባህ ከምታምን ምንድነው አምነህ ከምትደነቁር ክደህ መንቃት አለብህ። ለምሳሌ ስላሴን በማመን ትውልድ ከሚደነቁር ያልገባውን ነገር ስላሴን በመካድ ሰው መሆን አለበት። ስላሴን በመካድ አይምሮው ጋር መገናኘት አለበት። ያልተረጋገጠ ነገር የድድብና ፍልስፍና የመሃይሞች ፍልስፍና የሆነ ነገር ተቀብለህ ከምትደነቁር ያ ነገር ክደህ የነቃ ትውልድ መሆን አለበት ነው። ገብቶሃል? እኔ እያልኩ ያለሁት እኮ በስላሴ አምናለሁ የሚል እየዋሸ ነው፣ አያምንም ነው፣ እየዋሸ ነው፣ ውሸታም ነው። ትክክል እየጣረ ነው። ባይዘው እኮ በምሳሌ ራሱ ብናስቀምጠው በስላሴ አምናለሁ የሚል ሳይገባው ነው በስላሴ አምናለሁ የሚለው። ያ ማለት ለየትኛውም ሀገር ቪዛ ሳይኖርህ የሆነ ሀገር እበራለሁ ብለህ ኤርፖርት መሄድ ማለት ነው። ፎቶ ለጥፋለሁ፣ ይቅርታ ፎቶ ለጥፋለሁ፣ ግን እኔ ለእናቱ ምናልባት እናቱ ከሆኑ እኔ ክብር አለኝ፣ ምንም ማድረግ አይቻልም። እንትን ስታይሉ ተመቸኝ እንጂ እናቱ ክብር አለን። እናቶች መነካት የለባቸውም።
ብቻ የሆነ ፎቶ ስለጥፍ ስለናቱ ኮመንትም እንዳይሰጥ ሰውም እንዳያወራ። በነገራችን ላይ እናቶች መነካት የለባቸውም። እና እንገምገመው 665 አንተ ውሳኔ ማሳለፍ አትችልም። ፎቶ ይገምገም ጀመረ። ይሄ ፎቶ ኦሪጂናል ፎቶ ነው። ኦሪጂናል ነው። ኦሪጂናል ፎቶ ነው። ኦሪጂናል ነው። አይ በቃ አንሳው ለምን አንሳው በቃ እንደዛማ ከሆነ ውሳኔ ማሳለፍ አትችይማ። ለዛ እኮ ነው ባቢ ይሄ እናቱ እንዳይሆን ብለሽ ነው። አዎ እንደዛ ነው። በቃ ኦሪጂናል ፎቶ በቃ ኤአይ ነው። ኤአይ ነው። አይ በቃ ባቢ ያሰው ፕሊስ እንትና ለእናቶች ክብር ሲባል እሺ ለምን መሰለህ ወደ ዩቲዩብ ስለመሄድ ይሄ ላይቭ ሪከርድ ጥሩ አይደለም። አይ እንትን አድርገውታል፣ ፖስት አድርገውታል እኮ ፖስት አድርገውታል። የፈለጉትን ያርጉት እነሱ። አንሳው ባቢ እንደዛ እንትናት ቢሆንም ለእናቶች ክብር ሲባል ባቢ እኔ የኔን ፎቶ አድርገህ ከፈለክ ወይ ታዲያ ይኸውልህ ታደለ ሮባ መስዬ የተነሳሁትን እንዳታረጋ። ቀጥሉ። እናቱ መነካት የለባቸውም። እናቱ ምንም የሚያውቁት ነገር የለም። በነገራችን ላይ ታደለ ሮባ መስዬ የተነሳሁትን ሳይሆን ቢዮንሴ መስዬ የተነሳሁትን ለአመት ባለ መነሳትን አድርግ እንጂ የፎቶ ኦሪጂናል ከሆነ ጥሩ አይደለም። ይቅርብህ። እንትን ነው አስፈላጊ አይደለም። አንዳንዴ ይከብዳል። ልጅ ወላጅ ምናምን ሲኖር ለማውራትን በጣም ይከብዳል። አይ ማንም የቱንም ያህል ባንዋደድ እዚህ ድረስ አንሄድም። በነገራችን ላይ ወላጅ ድረስ እናት እንደዚህ ትሆናለች እንዴ? እንደዚህ አይነት ፎቶ ትነሳለች እንዴ? እናት ለምን እግሩን ያስመዘናት ነው ወይስ እግሩ ተሰብሮ ነው? ያልገባኝ የተፈርሰው ምናምን እና አይነት ነገር ነው። ጨዋታ ቀይሩ ቅዱሳን። ኖ ፎቶማ እንዲታይ እኔ አልፈልግም። ለእናቱ እንደዚህ እግሩ ማስነስ እንደዚህ ማሸከሙ ምን ይሉታል ነው? ስነ ምግባሩ ነው። ስለ ልጁ ስነ ምግባር ነው። እናቱ አይደለችም። ሲሪየስሊ እናቱ አይደለችም። እናት እንደዚህ አይነት የልጁን ስነ ምግባር ነው እንጂ ያወራሁት ፎቶ አይገባም እኮ ማለት እናቱ ብትሆን በእናቱ ነው የተለማመደው እኮ ይሄን ነገር። ምን እያልሽ ነው እኮ? ስነ ምግባር የልጁ ስነ ምግባር ነው። እናት ክብር ናት። የእሷን እግር ነበር መሸከም ያለበት እንጂ እሷን አይደለም የእሱ እግር የምትሸከመው። ልክ ነህ። ግን እንትን የለም ይሄ ወጣ ያለ እንትን ምንድነው ማህበረሰብ ብዙም ይሄ እየተነሱ ነው በነገራችን ላይ እና ምናልባት እየሳቁ በሳቅ መሀል እንደዚህ ፍርስ ብለው ጎንበስ ብለው ሊሆን ይችላል ምናምን ብልግና ያለ ነገር ነው። የተካነው ነው ሰውየው ግን እንደማታርኩ ፎቶ አላየህም እንዴ? ባቢ ፎቶ ላክልኝና ፎቶ የመነሳት የገባው ብቻ ምን ይበል። ኦኬ ሽሬና ሬይነር እንትን ነው ድምፅ እንትን የሚያስተጋባ ድምፅ አለ። አሁን እንመለስ። ተመለሱ ወደ ስላሴ ተመለሱና ስላሴን እንክትክት እናድርገው። ስላሴ የሚባል ነገር የለም። በነገራችን ላይ እኔ ደክሞኛል። ቅድም ከሜሮን ጋር የነበረው ነገር በነገራችን ላይ በጣም ነው የተናደድኩት። እኔ በነገራችን ላይ እንደዚህ አይነት እኔ መጀመሪያ ላይ ያወራነውን ነገር ነበረ ከኔ ጋር ግልጽ ነው። በቃ አማርኛው ግልጽ ነው። መጽሐፍ ቅዱስ እሱን ካደችው ከዛ ስትጀምር ከእንትና ጋር ስሚዝ ጋር ስታወራ ደግሞ በፍጹም አልቀበልም እየገባት ነው ራሱ እና እኔ በጣም ነው የደከመኝ። ልቤ ነበር የቆሰለው ቅድም ራሱ እና አሁን ረጋ ብለን ምናምን እየሳቅን ምናምን ስላሴ የሚባለውን ነገር የሰዎች የመሃይማን ፍልስፍና እሱን ፈርሰዋል። ምንም እንትን የሚባል ነገር የለም። አንዳንድ ሰዎች በአንድ ፊደል ነው ገደል የከተቱት። እኔና አብ አንድ ን የምትለዋ የመጨረሻ ፊደል የለችም። ን የምትለዋ ኝ መሆን ነበረበት፣ ነኝ መሆን ነበረበት። ን በምትለዋ ነው ያፈረሱት አንዳንድ ሊቃውንት። ባቢ ግን ቅድም ካሳከኝ ንግግርህ ለሬድ ቲም ቆሪማ ብለኸዋል። ምን ማለት ነው ቆሪማ ማለት? ጽፌው ነበር። የእውቀት ድኩማን ማለት ነው ባጭሩ። ትክክለኛ ትርጉም እንደዛ ማለት ነው። እንትን የሰው የለ ጨፍላቃ ሰው የለም። እንደዛ አይነት ነገር ነው። በቃ ሲወርድ ቆሪማ ጽፌው ነበርና ምን ማለት እንደሆነ ጠይቃለሁ ብዬ ነበር። ቀጥል። አይሰማም። እኔ ሌላ ነገር እያወራው ወደ ሌላ አሁን ጥያቄ እየጠየቅኩት እኔ ስጠይቀው የነበረው ጥያቄ ሌላ እሱ ሲያወራው
አንዳንዴ አሉ ማህበረሰባችን የሚጠቀማቸው አንዳንድ ቃላቶች አሉ። እሱን ትጠቀማለህ። አንዳንዴ ደግሞ ወጣ ብለህ ምናምን አሁን በርጩማ ፊት ብትለው ሰው አሁን ምን ማለት ነው? ለነገሩ እንትን ነው እየተጨፈለቀ ማለት ነው። አፍንጫ ደፍጣጣ አይነት ነው። እግዚአብሔርም ተጠቅሞታል። ደፍጣጣ ማለት ነው። ህብስተ ህይወት ህብስተ ህይወት አለሽ አለ። አቤት ሰላም ብያለሁ። አለሁ። ሰላም ጤና ይስጥልኝ። የእግዚአብሔር ጸጋና ሰላም አንተ ላይ ይሁን። አሜን አሜን አሜን። ለእናንተም ይሁንላችሁ። ተወኛ ሰላም ነን፣ ግድ የለህም። እና እንዴት ነህ? እግዚአብሔር ይመስገን። ሰላም ነው። በጣም ደህና ነኝ፣ እግዚአብሔር ይመስገን። እንዴት ናችሁ እናንተ? አለን። ኢየሱስ ጌታ ነው። እውነት ነው። በሚገባ አንተ ላይ ጠላቶች ያቀዱትን ነገር ሰብሬዋለሁ ይላል የናዝሬቱ ኢየሱስ። አሜን በል። አሜን በል ወንድሜ። አሜን በል ወንድሜ። አንተ የሚያስፈልግህ ድህነትን ነው። አንተ የሚያስፈልግህ ቃሉን ነው ወንድሜ። ሰው አሜን በል ብሎኝ ወንድሜ። እርኩስ መንፈስ አይነህን አሳውሮ እየመራህ ያለው ገደል ሊከትህ እየፈለገ ነው። አሜን በል። አዎ እኮ አሜን በላ። ማንም ሰባኪ አሜን በል ስላለኝ ማጨበጭብ ሰው አይደለሁም። ቃሉን ነው እኮ ታዲያ የምልህ ቃሉን ነው። እርኩስ መንፈስ አንተ አይነህን ደፍኖ ወደ ጨለማ መንገድ እየመራህ ነው። ከዛ አድነሃለሁ እያለ ነው የናዝሬቱ ጌታ ኢየሱስ። አሜን በል። ማን ኢየሱስ አትረብሽ ጀስስ አትረብሽ። አሜን በል። ህብስት ኦርቶዶክስ ነህ እንዴ? ኦርቶዶክስ ነህ? ኦርቶዶክስ ነኝ ግን ዝም ብሎ ኦኬ። ይቅርታ። አዎ ግን በመጽሐፍ ቅዱስ የሚያምኑ ኦርቶዶክስ ነኝ። በመጽሐፍ ቅዱስ ነው የማምነው እኔ። ድርሳናትና ገድላትን አትቀበልም? እቀበላለሁ ማለት ድርሳናት እንደ መጽሐፍ ቅዱስ የሆኑትን ከመጽሐፍ ቅዱስ የማይጋጭን ሁሉ እቀበላለሁ። የሚጋጭ ከሆነ አልቀበልም። ጥሩ ነው። ስለዚህ የሰግድ ለእግዚአብሔር ማርያም ድንግል ወላዲተ አምላክ የሚለውን ትቀበለዋለህ? እሱን አልቀበልም። ቴንኪው አንተ የተሻልክ ሰው ነህ። አንተ ወጣት በስላሴ ታምናለህ? ወደ ገደለው እንግባ በቃ። ትናንት አወራን እኮ። ከማን ጋር? ትናንት ያወራን መስሎኝ ነው። ይቅርታ። አምናለሁ። አዎ በስላሴ አምናለሁ። ስላሴ ገብቶህ ነው የምታምነው አንተ አሁን? በደንብ ማለት ያው ስላሴ የገባህን ያህል ነው የምታምነው ማለት አንድ ስለ ስላሴ አንድ የተናገሩ አባት ምን አሉ መሰለህ? እሺ ስለ ስላሴ የገባህን ታምናለህ። ስለ ስላሴ በደንብ ጠልቄ አውቃለሁ ማለት አትችልም። አሁን ምንድነው ወንድሜ? አይመረመርም፣ እንደ ውቅያኖስ ማለት ነው። እሺ እግዚአብሔር አምላክ መርምሩ ነው ያለው አይደል? መርምሩ፣ ቀጥተኛውን ያዙ ነው ያለው። ሁሉን መርምሩ ነው ያለው። አይመረመርም የሚባል ነገር የለም። አትሳሳት። ከቃሉ መራቅ የለብህም አይደለም ያልኩት። ኖ አይመረመርም ሳይሆን ያልኩኝ ስለ ስላሴ የገባኝን እመረምራለሁ፣ አነባለሁ፣ እረዳለሁ፣ አውቃለሁ፣ ያወቅኩትን አምናለሁ። ገብቶሃል አይደል? ያ ማለት ግን ጥልቅ ደግሞ ስለ ስላሴ በጣም የረቀቀ ምርምርና ጥናትና ምርምር አድርጌያለሁ። ስለዚህ ከኔ በላይ አዋቂ የለም ልልህ አልችልም። እሱን ልክ ነህ። አዎ ከኔ በላይ አዋቂ የለም አለማለትህ ጥሩ ነው። መተናነስህ ነው፣ ትልቅ ነገር ነው፣ ትልቅ ደረጃ ያደርሳል። አሁን እኔ እንደው ምንድን ነው የምልህ መሰለህ አንተ አሁን ስላሴ የሚባል ነገር ይቅርታ አድርግልኝ መጽሐፍ ቅዱስ ውስጥ የለም። አንደኛ ነገር ይቅርታ አድርግልኝ ላስረዳ። ስሜታዊ ሳትሆን ካዳመጥከኝ ቴንኪው ማዳምጠኝ የለም እኔ እነግርሃለሁ አለመኖሩን። እንደዛ ከሆነ ለምንድን ነው ቅድም አንተ አሁን መጽሐፍ ቅዱስን ነው የምከተለው እያልከኝ መጽሐፍ ቅዱስ ውስጥ የሌለው ነገር የምትከተለው? ወንድሜ ሰው እንሁን እስኪ፣ እንደ ሰው እናውራ። እሺ ቀጥል የምትለው ከየት አመጣኸው? አዎ ከየት አመጣኸው? ለምን ትከተላለህ ከመጽሐፍ ቅዱስ ውጭ ወንድሜ? ለምን
ይችን መልስ ለመመለስ ስንት ደቂቃ ትሰጠኛለህ? ከፈለክ 16 ዓመት እሰጥሃለሁ። ግን እግዚአብሔር አምላክ ምንድነው ያለው? ከኔ ውጪ አምላክ የለም፣ ከኔ ውጪ ከኔ በቀር የሚያድን የለም እያለ ነው የሚያወራው። ያ የሚያወራው ደግሞ ያህዌ ነው። እኔ አዳኝ ነኝ፣ አድኛለሁ፣ ተናግሬያለሁ እያለ የሚያወራው ያህዌ ነው። እሱን ትቀበላለህ? እቀበላለሁ። ሐዋርያው ጳውሎስ የሚባለው ሰው አንድ አምላክ አባለን ብሎ ያስተላለፈውን ትምህርት ትቀበለዋለህ? አዎ። ኢየሱስ ክርስቶስ ራሱ አንተ ብቻ አምላክ ብሎ ለእግዚአብሔር አብ የሰጠውን የአምላክነት ማዕረግ እሱን ትቀበለዋለህ? ማቴዎስ ወንጌል ላይ ያለው በሚገባ ነው የምቀበለው። ዮሐንስ ወንጌል ስላሴ ፈርሰዋል ወንድሜ። ስላሴ የሚባል ነገር የለም። እንንካ። ስላሴ የሚባል የለም። ሰማይና ምድር የፈጠረው አንድ አምላክ ነው። የለም አላልከኝ? እኔ ደግሞ ላሳይህ አይደለም። ይኸውልህ አዳምጠኛ። እኔ እኮ ልመልስልህ ስል ቀጠልክ ሀሳብ እንድጨርስ ፈልጌ ነው ዝም ያልኩህ። ያው ተደማምጠን ካላወራን መረዳዳት ስለማንችል ማለት ነው። ጨረር ልልቀቅብህ ብዬ ነው። ቀጥል። አይ ሰውን አግኝተዋል። ቀጥል። ይኸውልህ ስላሴ የሚለው ቃል መጽሐፍ ቅዱስ ውስጥ የለም ቃል በቃል ግን የስላሴ አንድነትና ሶስትነት መጽሐፍ ቅዱስ ላይ ተቀምጧል አለ። በብሉይ ኪዳንም በሐዲስ ኪዳንም የት ነው ያለው? አዎ ለምሳሌ በብሉይ ኪዳን እግዚአብሔር በመጀመሪያ ገና ሰውን እንፍጠር ሲል አየው፣ ልፍጠር አይደለም ያለው፣ ሰውን እንፍጠር። ማን ያለው እንደዛ? የባቢሎን ግንብ ሊያፈርስ እግዚአብሔር ያህዌ። ማስረጃ ምን ችግር አለው? ዘፍጥረት ምዕራፍ 2 ቁጥር 27 ላይ እሱን አይደለም እዛ ጋር የተናገረው አብ ለመሆኑና የተናገራቸው ደግሞ ወልድና መንፈስ ቅዱስ ለመሆናቸው ማስረጃ ነው ያልኩህ እኮ። አሁን እዚህ ላይ ዓለም ገና እየተፈጠረ ነው፣ ማንም የለም እዛ ወንድሜ። እሱን አይደለም እሱ እንትን ሊያደርግልህ አይችልም። እዛ ጋር እየተናገረ ያለው አብ ለመሆኑና እየተነገራቸው ያለው ችግር የለውም። አዲስ ኪዳን ላይ ማቴዎስ ወንጌል 28:18 ላይ ምን ይላል? ስልጣን በሰማይና በምድር ተሰጠኝ፣ እንግዲህ ወደ ዓለም ሁሉ ሂዱ፣ አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ እያጠመቃችኋቸው ያስተማርኳችሁንም እያስተማራችኋቸው እንዲጠብቁ እያስተማራችኋቸው ደቀ መዛሙርቴ አድርጓቸው። በማን ስም እያጠመቃችኋቸው? በአብ ስላሴ የሚለውን የት አለ? ምንድን ነው? ምን በሏቸው ነው? በአብ በወልድ መንፈስ ቅዱስ ሲባል ምን በሏቸው ነው? አብ ወልድ መንፈስ ቅዱስ በስላሴ ስማ፣ በአካል ሶስት በአካል ሶስት በመለኮትነት አንድ የሚል አለ እዚህ ጋር። አሁን እንጂ አንተ ስትናገር እኮ ነው ዝም ብዬ ሰማሁህ። ስማኝ እኮ እንደ ጥያቄ ነው የሰማሁህ። ስጨርስ ትናገራለህ እኮ። ጥያቄ ነው ወንድሜ፣ ጥያቄ ነው። እዚህ ጋር ሶስት አምላክ የሚል አለ ወይ? ሶስት አምላክ የሚል አለ? ጠይቀኝና እሱን ልመልስ እኮ። ጠየቅኩህ እኮ እንዴ። ጥያቄ ጠይቀኝና ልመልስልህ። ኧረ ተረጋጋ እንዴ። ሶስት አምላክ የሚል አለ ወይ? እየሰማሁህ ነኝ። አዎ ሶስት አካል እኮ ተጠቀሰልህ። እሱ ሌላ ነገር ነው። ሶስት አካል መጠቀሱ ብቻ ሳይሆን ሶስት አካል ብቻ አይደለም የሚጠቀሰው። እንደዛማ ከሆነ እዛ ጋር እየተነገሩ ያላችሁም አንድ አካል ነው እነሱም ራሱ። እዛ ጋር ሂዱና በአብ በወልድ መንፈስ ቅዱስ አጥምቋቸው ተብሎ ሲባል አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል አለ ወይ? አዎ በአብ በወልድ በመንፈስ ቅዱስ ስም አንድ አምላክ የሚል አለ ወይ? አዎ አለ። ይቀጥልና ምን ይላል? እስከ ዓለም ፍጻሜ ድረስ እኔ ከእናንተ ጋር ነኝ። አየኸው? ጠቅለል አደረገና ደግሞ አንድ አምላክነቱን ሲያሳይ እስከ ዓለም ፍጻሜ ድረስ እኔ ከእናንተ ጋር ነኝ። እሺ እዛ ጋር እየተናገረ ያለው አብ ነው ወልድ ነው እዚህ ላይ እየተናገረ ያለው? ስለዚህ ጠቅለል አደረገው አትበለኛ። እንደዛ ከሆነ ጠቅለል አደረገው አትበለኛ። ጠቀለለው። አዎ ኢየሱስ ከሆነ ኢየሱስ ነው እየተናገረ ያለው፣ አልጠቀለለውም። እንዴት አልጠቀለለውም? እኔ ካለ የተናገረው ደግሞ ኢየሱስ ከሆነ ስለራሱ ብቻ ነው እየተናገረ ያለው። ገብቷል? ይኸውልህ ኢየሱስ ማለት በኢየሱስ ውስጥ አብ አለ፣
ቅድም ስማ፣ ቅድም ስላሴ የሚል መጽሐፍ ቅዱስ ውስጥ የለም አላልከም? ብያለሁ። የለም ካልክ ለምን አለ ብለህ ለምን አለ ብለህ ትከራከራለህ? የለም ምልህን ሀሳቡን ተረዳ። ቃሏን ብቻ እንትኗን ብቻ ይዘህ እኮ እሱን እኮ ነው የማሳየህ። አሁን ተረጋጋና ወንድሜ፣ አሁን እንደ እንትን ተረጋግተን ሀሳብ እንቀያየር። ያንተን ሀሳብ እንሰማሃለሁ። ጥያቄ ጠይቀኝ። የለም ስልህ ቃሉን ነው ቋንቋውን ነው። ገብቶሃል አይደል? አሁን ለምሳሌ ሰለሰ የሚለው ግዕዝ ነው፣ ግዕዝ ቃል ነው። ሰለሰ ሶስት አደረገ። ስላሴ ማለት ሶስትነት ማለት ነው በቃል በቃል። ይሄ ግን ለእግዚአብሔር የእግዚአብሔርን ሶስትነት እንዲያሳይ ተብሎ በመጽሐፍ ቅዱስ ውስጥ ወይም በመጽሐፍ ቅዱስ ውስጥ ለምሳሌ የእግዚአብሔርን ከአንድ ቁጥር በላይ የሚያሳይ ስም አለ። ለምሳሌ እና ምንድነው ዋናው ነገር ስላሴ የምትለው ቃል በቃል መጽሐፍ ቅዱስ ላይ አልተቀመጠችም። የስምህ እኮ ነው። ስማ እሺ ቀጥል፣ ተናገር። የለም ካልክ አለ ብለህ መከራከር የለብህም። እሺ አለ ብለህ መከራከር የለብህም። ሀሳቡን እንዴት እንደምትረዳው እኔ አላውቅም። ወይ ሆን ብለህ ነው የምታጣምመው ወይ ደግሞ የጥያቄው መንፈስ አልገባህም፣ አጠያየቅ አልገባህም ማለት ነው። እግዚአብሔር ቅድም አሁን ሰማይና ምድርን ሲፈጠር እንፍጠር ብሎ ሲናገራቸው ነበር አልክ አይደል? አዎ አልኩ። ስለዚህ ኢሳይያስ ላይ እግዚአብሔር ሰማይንም ምንድነው ሰማይን ፈጠርኩ ምድርንም ዘረጋሁ ከኔ ጋር ማን ነበረ ብሎ እንትን ያደርጋል አይልም? ይላል አይልም? ብቻዬን ነበርኩ እያለ ብቻዬን የፈጠርኩት እያለ ይናገራል አይናገርም? ይናገራል። ከተናገረ በቃ አለቀ። አንተ ከእግዚአብሔር በላይ ነህ። ከእግዚአብሔር በላይ ነህ። ምሳሌ ደግሞ ምን ይላል? አይደለውም። ምሳሌ ላይ ደግሞ ምን ይላል መሰለ? ምሳሌ 8 ምን ይላል እንዴ? ሰማይንና ምድርን በፈጠረ ጊዜ እኔ አብሬ ነበር አላለም። እኔ ኢየሱስ አብሮ እንደነበረ አላለም። በፈጠረ ጊዜ ነው አይደል እያለ ያለው ወንድሜ። ሰማይና ምድርን በፈጠረ ጊዜ አብሬው ነበርኩ አለ። ለምሳሌ ልቀበልህ አለ አይደል? በፈጠረ ጊዜ ከተባለ የፈጠረው ብቻው ነው ማለት ነው። በፈጠረ ጊዜ ካለ የመፍጠር ስልጣን ለሌላ አካል አሳልፎ እየሰጠው ነው። እዚህ ጋር ገብቷል? አብረው መኖሩ ሌላ ትርጉም አለው። በነገር ላይ አንተም አብረው ነው ራሱ። ኧረ በአካፋ ነው። እኔ ራሴ ይኸውልህ በአካፋ ነው እንትን ለማለት ከሆነ የፈለከው ኢየሱስ ልጅ የሆነው ልጅ ተብሎ የተጠራው እግዚአብሔር ሰማይና ምድርን ሲፈጥር እኔ ብቻዬን ነበርኩ ይላል አይልም? መልስልኝ። እሱ ብቻ ይላል አይልም? እንደሱ የሚል ክፍል አለ። በቃ ካለ በቃ ተው። ተረተረትን ኧረ ቲማቲም ግዛበት። ተረተረትን ቲማቲም ግዛበት። እሺ ካለ በቃ የእግዚአብሔር ቃል ነው መቀበል ያለብን። ብሮ ይበቃል። እዚህኛው ክፍል ላይ ደግሞ ሄሎ ራሱ እግዚአብሔር እኮ ነው የሚናገር። ምሳሌ ላይ አልተናገረም። አይደል? ኢሳይያስ ላይ እንደተናገረው ምሳሌ ላይም እግዚአብሔር ነው እየተናገረ ያለው። አልተናገረም። ተረት አይደለም እኮ መጽሐፍ ቅዱስ እግዚአብሔር አልተናገረም። አብሬው ነበርኩ ካለ ሌላ አካል ነው እየተናገረ። ተረት አይደለም መጽሐፍ ቅዱስ ላይ ያለ በምዕራፍና በቁጥር የተደገፈ ነገር ነው የምነግርህ። ችግርህን ቅረፍበት ወንድሜ። ምሳሌ 8 ለምን ከመጀመሪያው እስከ መጨረሻው አታነበውም? የእግዚአብሔር ቃል አይደለም። ብዙ ነገር ያበራልሃል። የእግዚአብሔር ቃል አይደለም እንዴ? የእግዚአብሔር ቃል አይደለም። ሄሎ አይ እሺ ቆይ አላትምሃለሁ። አሁን እየተሰማኝ አይደለም። አሁን ይሰማል። አንዴ ይሰማል። ምሳሌን አትቀበለው። ኧረ ችግር አለበት። ሄሎ ሚዩት አድርግ። አንዴ ሚዩት አድርግ። እሺ ሰላም ልበልና ሰው ከዛ እናወራለን። ችግር የለውም። ህብስተ ታወራለህ። ሰለምቴው ሰላም ብያለሁ። አለን ሁሉ ሰላም።
ባቢ ሁሉ መልካም ነው አልሐምዱሊላህ ሁሉ አማን። ብቻችን ስንቀደድ ሰው ይሰለቸዋልና መተንፈስ አለበት ሰው። ልክ ነኝ? አዎ አይ አብሽር። እንዴት ነህ? እንዴት ነህ? አልሐምዱሊላህ ማን ነው? አለን ሁሉ መልካም ሁሉ አማን አልሐምዱሊላህ። ምን ትለናለህ? እስኪ ሐሳባችሁን ጨርሱና ካንተ ጋር እጀምራለሁ ብዬ ነው። ከሱ ጋር እንቀጥላለን። ችግር ግን ቅድም ስላሴ የለም እያልን ነበረ። ስላሴ የሚባል ነገር የለም። ስላሴ ያደነቁራል፣ ስላሴ ያደድባል፣ ያጀዝባል። ስላሴ ኋላ ቀርነት ነው። አምላክ ሶስት ሊሆን አይችልም። አምላክ በስልጣን የሚጋራው አካል የለም። በመፍጠር የሚጋራው አካል የለም። ስልጣንም መገዛትም የበላይነትም ኃይልም ብቃትም ለእርሱ ብቻ ነው፣ ለአንድ ብቻ ነው ብለን እንትን እያወራን ነበርና በዚህ ዙሪያ የምትለው ነገር አለ አሳጥረህ? መርሐባ። እሺ ስላሴ የሚለው ሐሳብ በመጀመሪያ የተነሳው በኒቅያ ጉባኤ ነው፣ በ325 መሰረት ማለት ነው። ስላሴ የሚባለውን ማስተምሮ የጸደቀው በ325 ነው። አብ የሚባለውን የባህሪ አባት ግንዛቤ ለመስጠት እነሱን ለማግኘት ማለት ነው። ሆኖም ቀረ ግን አሁን በጠቅላላ ጉባኤው ስናየው ኦርቶዶክስ አሁን ምናልባት ህብስት ኦርቶዶክስ ነው መሰለኝ እና በዘውትር ጸሎታቸው ላይ እሰግድ ለአብ ወወልድ ወመንፈስ ቅዱስ እንዘ አሐዱ ሰለስቱ ወንዘ ሰለስቱ አሐዱ ይሴለሱ በአካላት ወይ ተዋህድ በመለኮት እሰግድ ለእግዝእትነ ማርያም ድንግል አምላክ እሰግድ ለመስቀለ እግዚእነ ኢየሱስ ክርስቶስ እያለ ይቀጥላል። ይህም ማለት ምንድን ነው? ለአብ ለወልድ ለመንፈስ ቅዱስ እንሰግዳለን ነው ኮንሰፕቱ። ለሶስቱ የሚሰግዱ ከሆነ አንድ የሆነው ባህሪ ወይም አንድ የሆነው አምላክ የትኛው ጋር ይገኛል? ማን ጋር ተደራሽነትስ ያደርጋል? ለማን ነውስ አምልኮቱን የሚፈጽሙት የሚለውን ሐሳብ እንይዛለን። ሁለተኛ መጽሐፍ ቅዱስ በራሱ ይሄ ሚስጥረ ስላሴ የሚባለውን ኮንሰፕት ያነሱት ነገረ ልደት ወይም ደግሞ ነገረ ድህነት ከሚለው ጋር ኦርቶዶክስ ቤተክርስቲያን ታያይዘዋለች። ይህንን አስመልክቶም ልጁ ምናልባት ቀድም ካነሳው አንጻር ጋር ውዳሴ ማርያም ዘሰኑይ ላይ ሰረቀ በስጋም ድንግል ዘእንበለ ዘርአ ብእሲ ይላል። ከድንግል ያለ ወንድ ዘር ተወለደ፣ እንዲሁም ፈቀደ እግዚእ ያግዕዞ ለአዳም ህዙነ ወትኩስ ዘልብ ወያግቦሃ በዘትካት መንበሩ ሰአሊ ለነ ቅድስ ብሎ የሚያመሰግኑበት ኮንሰፕት አላቸው እና በፈቃዱ አዳምን ሊያድን ነው ተወለደ ብለው ያምኑታል። ይሄ ሚስጥረ ስላሴን ኮንሰፕቱን ሲያገናኙት አምልኮቱ ለማን ነው? ባህሪ ለሆነው ለወልድ ነው? ባህሪ ወይም ደግሞ ሰራጺ ለሆነው መንፈስ ቅዱስ ነው ወይስ ደግሞ ለአብ ነው? አስተምሮቱ ላይ እንደሚመለከተው 300 ጳጳሳት ግንዛቤ አግኝተው ነው እንደ ፖለቲካ ፓርቲ የስነ መለኮት ምሁራንን ብለው በ325 ስላሴ የሚባለውን ኮንሰፕት አንስተው ያጸደቁት ማለት ነው። እና ዋነኛው ጥያቄ ሊሆነን የሚገባውና ልናነሳ የሚገባው አምልኮተ ባህሪ የሚያከናውኑት ለአብ ነው፣ ለወልድ ነው፣ ለመንፈስ ቅዱስ ነው? ምክንያቱም ዘውትር ጸሎታቸውም ላይ እሰግድ ለአብ ወወልድ ወመንፈስ ቅዱስ እንዘ አሐዱ ሰለስቱ ወንዘ ሰለስቱ አሐዱ ይሴለሱ ነው የሚለው። እንዲሁም ደግሞ ነገረ መለኮትና ከነገረ ድህነት ጋርም ሲያገናኙት ፈቀደ እግዚእ ያግዕዞ ለአዳም ህዙነ ወትኩስ ዘልብ ወያግቦሃ በዘትካት መንበሩ ሰአሊ ለነ ቅድስት እያለ ማርያምንም ለምኝልን ተማጽኝልን እያለ ሰአሊ ለነ ቅድስት እያለ ይናገራል። እና ዋነኛው አምልኮተ ባህሪያታቸው ከማን ጋር ነው የሚለውን ሐሳብ በደንብ ቢያብራራልን ህብስት የተሻለ ይመስለኛል ብዬ አስባለሁ። ጀዛኩሙላህ ኸይረን። አንተም ሰለምቴ ነህ? አዎ እንዘ አምን ወእተማኅፀነ ክህደከ ሰይጣን በቅድመ ዛቲ መስጊድ አላሁ አክበር እየቀየራቸው ነው አይደል? እኔ እውነት ለመናገር እኔ እንደ ኦርቶዶክስ በዚህ ልክ ከባድ ጉዳትና ስብራት የገጠመበት ሃይማኖት አለ ብዬ እኛ ነን እንጂ የተሰበርነው የምን ኦርቶዶክስ ነው? 665 ሞቷል እኮ እዚህ። በቃ እኮ ተመናመንን። አንመናመንም። እንደዚህ አይነት ዲያቆናት የነበሩ ሁሉ በቃ ሸሽተው ወጥተዋል። ስላሴ አደንቁሯቸው በቃ የለም እንደዚህ አይነት ነገርም አንደነቁርም ብለው የራሳቸው መንገድ እየተከተሉ ነው። ይመቸ ሰለምቴው በቃ አንተማ በቃ ሁሌ ሐሳብ መስጠት አለብህ። አቡኪማ ለእሳት ነው ግዕዝ በቃ እንትን እያደረገ
እኔ ፎሎ እናድርገው ጀሚአን ያለ ፎሎ አድርጉ ሰለምቴው ሁላችሁ የዚህ ቤት አምባሳደር ነው። ከሰለምክ ስንት እንትን ሆነ? ኦልሞስት አሁን ወደ 3ኛ ዓመቴ እየገባ ነው። የሚገርም ነው። በሚዲያ ነው የሰለምከው? አይ አይደለም፣ በሚዲያ አይደለም። አገልጋይ ነበርክ? አው መጋቢ ሐዲስ ነበርኩ። ኦሮሮሮሮሮሮ ታዲያ ለምንድን ነው ብዙም አይቻል አውቀም። እኔ አሁን እዚህ ጋር ውይ በቃ ካሁን በኋላ እኔ ኦርቶዶክስ አይደለም ምን አልከኝ ባቢ? ይህ ማለት አይቻል አቅም ድምጽህ እንትን ብየው አላቅም። አው ያው እንግዲህ አሁን ኮምፓራቲቭ ሪሊጂየስ ላይ ለመስራት መጥቼ ነው። ትተው ነው ወይስ አይ እንትን መንቀሳቀስ አለብህ? ኢንሻአላህ በቃ አውት ብዙ ሰው ይለውጣል ባቢ። እስኪ እንደው በቃ መስለም አለብኝ ብለህ እንድትወስን ያደረገህን ሐሳብ አንዲትም ብትሆን እስኪ ንገረን። ያኔ ንገረን። ማሻአላህ አላህ ይጨምርልህ ያ ረቢ። ፎሎ አድርጉ፣ ሸር አድርጉ። ስላሴ ነው። ሌላ ያልሰለ በነገራችን ላይ እኔ በህይወት ሲሰልም ያላየሁት ፓትሪያርክ ብቻ ነው። ፓስተር ሰልመዋል፣ ጳጳስ እንትን ሰልመዋል፣ ዲያቆናት ሰልመዋል። ያልሰለመ ፓትሪያርክ ብቻ ነው ያላየሁት እስካሁን ማለት ነው። ፓትሪያርኮቹ ያን አንደኛ ስልጣን ነው፣ ሁለተኛ ሰው ምናምን ይላሉ። እየሸመማቸው ነው ማለት የሚይዛቸው ታውቃለህ። እንዴትስ ይባላል ነው ወይም በዛ ይሄን ብቻም ሳይሆን ኖርማሊ እነሱ በስልጣኑ ላይ የህዝብ ራስ ናቸው። በነገር ላይ የህዝብ ራስ ስለሆኑ የህዝብ አባትም ስለሆኑ ሃይማኖት የመቀየሩ ሐሳብ አይመጣላቸውም። ወይም በቃ ሃይማኖት ያሉበትን አይመረምሩ። ኖርማሊ በቃ እነሱ ትልቅ ያኒ እንዴ ምንነካ የስልጣን ማማ ላይ ናቸው። ያኒ ምን ጎደለን ብለው ማያስቡም። በዛ ምክንያት ነው። አው ከዚህ ዘመን በኋላ ግን ያው ፓትሪያርክ የለ፣ ጳጳስ የለ፣ ማን የለ ይሰልማል። ያኒ ይሄ ታወቀ ነው። ወይ ይሰልማል፣ ወይ ኤቲስት ይሆናል፣ ወይ ቤተክርስቲያን በቱን የሆነ ነገር ይሆናል። ማለት እስከ ዛሬም ኖርማሊ በስም ያከለ ቄስ አከለ ፓስተር አከለ ዲያቆን አከለ ጳጳስ ሰለመ ቢባልም ፓትሪያርኩ ጋር ያልተደረሰው የሚዲያ እንትን ነው፣ ቅለት ስለነበረ ነው። አሁን ላይ ሚዲያ ኖርማሊ እየተወራ ነው፣ ሁሉም እየደረሰው ነው። እኔ በጣም ታውቃለህ፣ እኔ ማየት የምፈልገው ይሄ ስላሴ ዶክትሪን አስተምሮ ወንጌል ላይ የለም ሲባሉ የሚበሉ ነው የሚመስለኝ። ታውቃለህ፣ በጣም ነው የሚደነግጡት። የሚገርም ነው። ኡስታዝ መጋቢ ሐዲስ አይ እንትና ስላለ ህብስተ ስላለ አቡኪም ትንሽ ከግዕዟም ከእንትኗም ከመዝሙረ ዳዊትም ከእንትንም ቀንጨብ እያደረገ እንትን ይበለንና አቡኪም ከዛ መጨረሻ ላይ ደግሞ ህብስተ እንትን በነገር ላይ ህብስተ ጥያቄ ካለ ኡስታዝ አቡኪ አለ ስለሚያቅ ስለ ክርስትና ጠይቀው ይመልስልሃል። ኡስታዝ መጋቢ ሐዲስ በቃ ቤትህ ነው። አንተ ደግሞ መመላለስ አለብህ። ፎሎ አድርጉት፣ ሁላችሁንም ፎሎ አድርጉት። ይስራበት፣ መንቀሳቀስ አለበት፣ መስራት አለበት። ኡስታዝ አቡኪ እንዴት ነህ? እንዴት ነህ? ሰላም ነው ወይ ባቢ? ሁሉ መልካም ነው። እንዴት ናችሁ? ሁላችሁም ሰላም ናችሁ? መስጊናውን ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰለምት የሰለምበትን ሳይነግረን እንዲያወጣ እኔ ልስራ። አይ እንትን ይላል ህብስተ ስላለ ህብስተን ያውራና አቡኪ ከህብስተ ጋር ያውሩና ከዛ ሰለምቴው ኡስታዝ መጋቢ ሐዲስ ደግሞ እንትን ይላል። የምን ሰለምቴው ነው? ኡስታዝ መጋቢ ሐዲስ በሉት። በቃ እንደዚህ ነው። ኡስታዝ መጋቢ ሐዲስ በቃ ቀጥል። አቡኪ ማሻአላህ ወንድሜ በጣም ደስ ይላል። ያው ስለ ሰላማዊ ዴግና አይደለም የሚለው ሰላምን ፈልጋት አድርጋት ነውና ኩሉ ይምሮ ሰናይ ግበሩ ነው የሚለው ጳውሎስ ራሱ ሁሉን አውቁ መልካሙን አድርጉ ነው የሚለውና ሁሉ ነገሮች አውቀህ አመዛዝነ ስለመጣ ማሻአላህ ብለዋል። በኢስላምም ደግሞ ይቅራ ቢስሚ ረቢከ ለዚህ ኸለቅ ነው የሚለው ራሱ ማንበብ ከዛ አንጻር ነው ራሱን የምንለው ማለት ነውና ሁሉ ነገሮች አስተውለህ አመዛዝነ ስለመጣ ማሻአላህ በጣም ደስ ይላልና
አንዱን አምላክ ያዩን ላስተቆረበኩም ለዚህ ያላቀኩም ነፍሲ ነው ሄዳ ነው ራሱ የሚለው ማለት ነውና ከዛ አንፃር አውቀ ስለመጣ ደስ ይላል። ግን እና ማሻአላ ደስታዬን ለመግለጽ ነው አንደኛ ወንድማችን ስለሆንክ በጣም ደስ ብሎናል። አይ ቲንክ እኔ ራሱ አመት አልሞላኝም 8 ወር ከተኩል ምናምን ነው የሚሆነኝ ራሱ አመት አልሞላኝም እኔ ራሱ ከሰላምኩና በጣም ደስ የሚል ነገር ነው። ቅድም ያነሳው ነገር ነበር ህብስተ ህይወት ላይ እና ማነሳው ይሄ ዘ ግሬት ኮሚሽን የሚባለው ታላቁ መመሪያ ላይ የማቴዎስ ወንጌል ኦሪጂናል አለ እንደ ህብስተ ባክግራውንድ ኦፍ ሂስትሪው ላይ እናወራና የመጽሐፉ የማቴዎስ ወንጌል ኦሪጂናል የተጻፈው አለ። መጀመሪያ ሲጻፈው በምን ቋንቋ ነው የማቴዎስ ወንጌል ህብስተ አለ ህብስተ አነ ውእቱ ህብስተ ሕይወት ዘወረድኩ እምሰማያት ይላል ኢየሱስ። እኔ ከሰማይ ወረድኩ የህይወት እንጀራ እኔ ነኝ። ዘበላ ሥጋዬ ወሰተ ደሜ በሕይወት ዘለዓለም ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት ይኖራል። አነ አነሳው በዳህሪት ዕለት እኔ በኋለኛው ዕለት አነሳዋለሁ ምናምን የሚል ነገር አለ ዮሐንስ ወንጌል ምዕራፍ 6 ቁጥር 35 አካባቢ ላይ ማለት ነው ስትሄድ አይ ቲንክ አለ። እየሰማኸኝ ነው ካለ ይቅርታ አቡኪ በጣም ይቅርታ። ማሄርም ኡስታዝ መጋቢ ሐዲስም ኡስታዝ አቡኪም የግዕዝ ሊቃውንት ናቸው። ፎሎ አድርጓቸው። በነገራችን ላይ እንትን ለማለት ብዬ ነው። እነዚህ ሰዎች ግዕዝን የሚያውቁ የሰለምቱ ሰለምቲዎች ናቸው። የሰለሙ ሰለምቲዎች ናቸው። ፎሎ አድርጓቸው ሶስቱንም። ቀጥል አቡኪ ይቅርታ በጣም ችግር የለም። እና አለ ህብስት አለ እየሰማ ነው አለ ልጅ ሚዩት አንሱለት። ማይክ ሚዩት ሆኖን እንትን ያለ አይመስለኝም ወይ ኮሜንት ይጽፍ ነበረ ወይ የለም። ተናገረ ማለት ስላሴ ጸደቀ ማለት በሶስት ውስጥ ተሰልፎ አይ ህብስተ ህይወት ነው የሚለውና አነ ውእቱ ህብስተ ሕይወት ዘወረድኩ እምሰማያት ይላል ባይብል ላይ። እኔ ከሰማያት የወረድኩ የህይወት እንጀራ እኔ ነኝ የሚል ነገር አለ ዮሐንስ ወንጌል ምዕራፍ 6 ላይ ኢየሱስ በሚናገርበት ጊዜ የሚናገረው ነገር አለና ከዛ ጋር አያይዤ ነበር ያመጣሁት። ኢየሱስ እንትን የሚለው ማለት ነው ራሱ ማለት ነው። ይሰማል አሁን? አሁን ትሰማለህ? አለው ማሻአላህ። ከስምህ ነበር የተነሳው ተነበረውና ዮሐንስ ወንጌል ዘወረድኩ ሳይሆን ዘወረደም ሰማይ ነው የሚለው። በነገራችን ላይ ህብስተ ሕይወት ዘወረደም ሰማይ አነ ውእቱ ህብስተ ሕይወት ዘወረደ እምሰማይ ከሰማይ የወረደ እውነተኛ እንጀራ እኔ ነኝ ነው የሚለው። ዘወረድኩ አይልም ግዙን እያው ግዙን ጠቅሰዋል። ጥሩ ነው። ምዕራፍ 6 ላይ ነው ያለው። እውነት ነው እንዳልከው ነው። መጋቢ ሐዲስን እስከዛ አንዳንድ ጥያቄ ልጠይቀው። መጋቢ ሐዲስ አንዴ ይቅርታ ቀጥል ከአቡኪ ጋር ቀጥል። መጀመሪያ አንተ ደግሞ ላርምህና እንትን ላይ ነው እሺ ነበር የቅዳሴ ላይ ነበረው ነው እንጂ ዮሐንስ ወንጌል ምዕራፍ 6 አንዴ የዮሐንስ ወንጌል ምዕራፍ 6 ከቁጥር 48 ላይ አነ ውእቱ ህብስተ ሕይወት አለ። አበዊክሙ ሰመና በሉ በገዳም ሞቱ፣ አባቶቻችሁ በገዳም መናን በሉ ሞቱ። ዝንቱ ውእቱ ህብስት እምሰማይ ወረደ ወኩሉ ዘበለ እምኔሁ ኢይመውት። ይህ ህብስት ከሰማይ የወረደ ነው፣ ከዚህ ደግሞ ህብስት የበላ ሁሉ አይሞትም። አነ ውእቱ ህብስተ ሕይወት ዘወረደ እምሰማያት የሚለው የዮሐንስ ወንጌል ምዕራፍ 6 ከቁጥር 51 ላይ ያለው ነው። ወዘበለ እምዝንቱ ህብስት የሐዩ ህብስት ዘአነ ውህቦ ሥጋዬ ውእቱ በእንተ ሕይወት ዘለዓለም ወተጋባዩ በመናይቱ ወንዘ ይብሎ ፎ ዝንቱ የሀበነ ሥጋው ንብላ ወይቤሎ እግዚእነ ኢየሱስ ክርስቶስ አማናዋነ ብለክሙ እመ ኢበላይክሙ ሥጋሁ ለወለ እጓለ እመሕያው ወኢሰተይክሙ ደሞ አልብክሙ ሕይወት ላይሌክሙ ነው የሚለው ራሱ ማለት ነውና ዘበላ ሥጋዬ ወሰተ ደሜ በሕይወት ዘላለም ወአነ አነሥኦ በዳህሪት ዕለት ሥጋዬኒ መብልዐ ጽድቅ ዘበአማን ውእቱ ወደሜየኒ ስተየ ሕይወት ዘበአማን ውእቱ ዘበላ ሥጋዬ ወሰተ ደሜ ይሄሉ ምስሌሁ አነሂ ይሄሉ ምስሌሁ እያለ ነው ራሱ የሚሄደውና እሺ እንቀጥልና አለ በአጭሩ ቅድም ያነሳኸው ላይ ነበር አስተያየት ለማድረግ የመጣሁትና ከስመ አንጻር ህብስተ ሕይወት ያልከው ላይ እንትን ለማለት ነው። የማቴዎስ ወንጌል ኦሪጂናል የተጻፈው አለ ህብስተ አይ ቲንክ እየወጣ ነው። አቡኪ መጋቢ ሐዲስም ስላሉ መኖራቸው ላልቀረ እንትኑ ላይ ብናወራ ወፈጣሪ ከሆነ ፍጡር እንተ ኢቲ ምህላዊነ ድንግል ዘበአማን ማርያም የሚለው ላይ እሱ ላይ ይወራ ኢንሻአላህ።
በቃ እሺ። ለስንት ቅድም የማቴዎስ ወንጌል ላይ እሱ ኦሪጂናሉ ምናምን እያለ ሁሩ ወመሐሩ በስመ አብ ወወልድ ወመንፈስ ቅዱስ የሚለው ላይ ሂዱ የምድርን አሕዛብ ሁሉ በስሜ በአብ ወወልድ ወመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርት ያድርጉ የሚለውን ጊዮር ዜርፎር ኤንድ ሜክ ዲሲፕል ኦል ኔሽን ኢዝ ማይ ኔም ነው የሚለው ኦሪጂናሉ ላይ ያለው እና ከ45 እስከ 50 ራሱ በዕብራይስጥ የተጻፈው የማቴዎስ ወንጌል ጠፍቷል ራሱ ማለት ነው። ኮት አድርገው የማርቆስ ወንጌልን ነው ራሱ የተጻፈው ማለት ነው ከ80 እስከ 90 ድህረ ልደት። እሱን ለማለት ያክል ነው። ብዙ አይነት እንትኖች ኢንሳይክሎፒዲያዎችን መጥቀስ ራሱ ይቻላል። ኦሪጂናል የክርስቶስ አነጋገር እንዳልሆነ ነው። ኢንተርናሽናል ስታንዳርድ ባይብል ኢንሳይክሎፒዲያ ላይ የማቴዎስ ወንጌል 28:19 ላይ ምንድን ነው የሚለው የተጨመረ እንደሆነ ዘ ካቶሊክ ኢንሳይክሎፒዲያ ላይ ዘ ባፕቲዝም ፎርሙላ ቼንጅ ኦፍ ዘ ኔም ኦፍ ጂሰስ ክራይስት ኢን ዘ ወርድ ኦፍ ዘ ፋዘር ኤንድ ዘ ሰን ዘ ሆሊ ስፒሪት ዩኒቨርሳል ቸርች ኦፍ ዘ ሰከንድ ሴንቸሪ ወይም ደግሞ በኢየሱስ ስም ከሚለው ወደ አብ ወወልድ ወመንፈስ ቅዱስም በኢትዮጵያ ዓለም አቀፍ ቤተክርስቲያን በሁለተኛው ዘመን ተለውጧል ብለው ነው ራሱ ያስቀመጡት ማለት ነው። እና ብዙ አይነት ኢንሳይክሎፒዲያዎችን ራሱ መጥቀስ ይቻላል እና ከዛ አንጻር ኦሪጂናሉ አይደለም ራሱ በስሜ እያጠመቃችሁ ደቀ መዛሙርት ያደርጓቸው ነው እንጂ በአብ ወወልድ ወመንፈስ ቅዱስ የሚል ነገር ራሱ ኤክስትራ ነው። ራሱ የስላሴ ፎርሙላዎች የስላሴ አማንያን የጨመሩበት ነገር ነው እንጂ ኦሪጂናሉ ላይ አይገኝም። የማቴዎስ ወንጌልም ደግሞ በዕብራይስጥ የተጻፈ ኦሪጂናሉ አይገኝም ራሱ ከ45 እስከ 50 የተገለጸው እና እንቀጥል። ይኸውልህ ወንድሜ አሁን አንተ የምትለው ይሄ መጽሐፍ ቅዱስ የኢትዮጵያ መጽሐፍ ቅዱስ ማህበር ያሳተመው የዓለም አቀፍ መጽሐፍ ቅዱስ ማህበርም እውቅና የሰጠው መጽሐፍ ነው መጽሐፍ ቅዱስ እንጂ ከዚህ የለም ከዛ የለም የምትለው። ይኸውልህ ኦሪጂናል ማለት ይኸውልህ መጽሐፍ ቅዱስ የተጻፈው ሐዲስ ኪዳን በግሪክ ተጽፏል፣ ከግሪክ ወደ አረበኛ ተጽፏል፣ ከአረበኛ ወደ ግዕዝ ተጽፏል፣ ከግዕዝ ወደ አማርኛ ተጽፏል። አይደለም እንደዛ አይደለም። እሺ እንዴት ነው እያልኩ ያለሁት? የማቴዎስ ወንጌል መጀመሪያ ኦሪጂናል የተጻፈው ኦሪጂናል ማኑስክሪፕቱ ኦሪጂናል የተጻፈው የማቴዎስ ወንጌል በስንት ዓመተ ምህረት ነው? ማቴዎስ ለማን ነው ራሱ የጻፈው እና በምን ቋንቋ ነው የጻፈው የማቴዎስ ወንጌል? እስቲ ማቴዎስ ለአይሁድ ነው የጻፈው። ማቴዎስ ለአይሁድ ነው የጻፈው። ኧረ አይደለም፣ ለአይሁድ ለዕብራውያን ሰዎች በዕብራይስጥ ነው የተጻፈው ራሱ። አትሳሳቱ። እና ዕብራውያን ማለት አይሁድ እኮ ነው ማለት ነው። ዕብራውያን አይሁዶች ናቸው። አዎ ታዲያ የአብርሃም ልጆች አይደሉ ዕብራውያን? አይሁድ ማለት የአብርሃም ልጆች አይደሉ? እሱማ ነው ወጡ ምንድነው ወሉዳ። እና ታዲያ ዕብራውያን እነማን ናቸው? አይሁድና ዕብራውያን እኮ አይለያዩም፣ አንድ ናቸው። በምን ቋንቋ ነው የጻፈው? በምን ቋንቋ ነው መጀመሪያ የጻፈው የማቴዎስ ወንጌል ኦሪጂናል ማኑስክሪፕቱ በምን ቋንቋ ነው የጻፈው? ይኸውልህ ኢየሱስ በአረማዊ ቋንቋ ነው ያስተማረው። ማቴዎስ በግሪክ ነው የጻፈው። በግሪክ ነው። አዲስ ኪዳን በሙሉ በግሪክኛ ነው የተጻፈ። አንዴ ተረጋጋ እባክህ። ኢየሱስ ክርስቶስማ ስፒክ የሚያደርገው አረማይክ እንደሆነ እናውቃለን ራሱ። ኦሪጂናሉ ግን የማቴዎስ ወንጌል የተጻፈው በዕብራይስጥ ነው። በዕብራይስጥ የተጻፈ ብሉይ ኪዳን ነው። አዲስ ኪዳን አታውቅም። በቃ ጠይቅሽ። መጀመሪያ እኔ የስነ መለኮት ምሩቅ ነኝ። በነገራችን ላይ እኔ እንደዚህ ነኝ እንደዛ ነኝ ላለ ማለት ነው እንጂ እየሰማችሁ እሺ። የማቴዎስ ወንጌል አዳምጠኝ። እኔ በዲግሪም ተመርቄ ወጥቻለሁ። መጽሐፍ ቅዱስ ስነ መለኮትም ተምሬያለሁ። ደስ ይላል። አይ እንደው ተምሬያለሁ ለማለት አይደለም ልልህ የፈለኩት የምታነሳቸው ነጥቦች፣ ሀሳቦች ይገቡኛል በቀላሉ ልልህ ፈልጌ ነው። ቸርች ሂስትሪ ሊስት ኢሳቢዮስ ላይ ይቻላል። በቃ በጣም ደስ ይላል። እሱ ምን ፈልገው ቸርች ሂስትሪ ኢሳቢዮስ ላይ መጀመሪያ ማቴዎስ ወንጌል ለራውያን ሰዎች አረባክ ተረጋጋ እየሰጠው ነው እኮ እየሰማሁ እኮ ነው። አልሰማሁም። አድገምልኝ። ቸርች ሂስትሪ ኦፍ ኢሳቢዮስ እሺ እሱ ላይ ምንድን ነው የሚለው? በመጀመሪያ ጊዜ ማቴዎስ ወንጌል በመጀመሪያ የጻፈው ቸርች ሂስትሪ ኦፍ ኢሳቢዮስ ማለት ነው። ማን? ኢሳቢዮስ የሚለው ቸርች ሂስትሪ ላይ ምንድን ነው የጻፈው? እሺ ታውቀዋለህ? እንትኑ ልስጥህ ማስረጃው። ማቴዎስ ወንጌልን የጻፈው ማን ነው? አይታወቅም። ራሱ ማቴዎስ ራሱ ነው እኮ የጻፈው። አይደለም ማቴዎስ ራሱ ነው የጻፈው። ማስረጃ ማቴዎስ ለማለት ራሱ መግቢያው ላይ ይነግርሃል። አይደለም ማቴዎስ ወንጌል ሲል እኮ ይህ የጌታችን የመድኃኒታችን የኢየሱስ ክርስቶስ ወንጌል ማቴዎስ እንደጻፈው ነው የሚለው እኮ። አይደለም ማርቆስን የጻፈው ሉቃስ ሁለት መጽሐፍ ጽፏል፣ ሐዋርያት ሥራንና ሉቃስ ወንጌልን።
ዮሐንስ ወንጌል ዮሐንስን የጻፈው ሌሎች መጻፍቶችን መልእክቶችንም ጽፏል ዮሐንስ። ስለዚህ ቸርች ሂስትሪ ልስጥ ባጭሩ ይኸውልህ ወንድሜ ምንም አይደለም እኮ አሁን ይሄ አዳምጠኝ፣ ወደዛኛው ሀሳብ ነው፣ ችግር የለም። መጋቢ ሐዲስን አንዳንድ ጥያቄዎች ላውረው። ቀኔ ተምሯል። መጋቢ ሐዲስ ተምረዋል። ቀኔ መጋቢ ሐዲስ ስለሆኑ እኔ ጨርሳችኋል? አንዴ ወይ ባቢሽ ይቅርታ እንትን ላለ ማለት ነው። ጨርሳችኋል? ከአቡኪ ጋር ንግግር እንዳይሆን ይጨርሱና መጨረሻ ላይ እኛ እናወራለን። አያዳምጥም እኮ ህብስተ ህይወት አላዳመጠኝም። ራሱ እያወራሁት መጋቢ ሐዲስ ወኡስታዝ እሱ ህብስት አለ። አቤት አዳምጥ ትንሽ አለው። አዎ ስልክህን እንትን አድርገው፣ እየተሰማህ አይደለም። ይሰማህ? እሺ አዳምጣለሁ። ኧረ እሰማለሁ፣ ችግር የለም። ስልክህን አስተካክለው። አቡኪ ሐሳብህን እሺ አሁን ይሰማል። አቡኪ ሐሳብህን ትንሽ ቀነስ አድርገው። እንትን ሚውት አድርግና አንዴ ስማኝና ከዛ ትቀጥላለህ። ችግር የለውም። አንተም ትጠየቃለህ። ችግር የለውም። እኔ ደግሞ ጠይቃለሁ። ግዙን ችግር የለውም። ኦኬ ከዛ እዚህ ጋር ቀጥልሽ። አሁን ማቴዎስ ወንጌል ጸሐፊ ነው ላለው እቺንም ቀጥል። እሺ ወሐሊፎ እግዚ ኢየሱስ እምህየ ረከበ ብእሴ ዘስሙ ማቴዎስ እንዘ ይነብር ውስተ ምጽባህ ወይ ቤሎ ትለወኒ ወተንሲኦ ተለዎ ይላል። ወንዘ ይረፍቅ ውስተ ቤት ናሁ መጽኦ ብዙሃን መጻፍታን ወኃጢአን ወረቁ ምስለ እግዚ ኢየሱስ ክርስቶስ ያርዳይሁ እያለ ይላል። ወሐለፈው እግዚ ኢየሱስ እምህየ ረከበ ማቴዎስ የሚባል ሰው እንዳገኘ እና ተከተለኝ ብሎት እንደተከተለው ራሱ ይናገራል። ራሱ ማለት ነው። ራሱ ዘከመ ተጸውኦ ማቴዎስ የማቴዎስ አጠራን ራሱ ሲናገር ማለት ነው። የማርቆስ ወንጌል ምዕራፍ 2 ቁጥር 13-14 ላይ ራሱ አለ። አይ ቲንክ ግን ላነሳ የፈለኩት የቸርች ሂስትሪ ኦፍ ኢሳቢዮስ ተቀባይነት ያለው ስኮላር ነው። ቡክ 3 ቻፕተር 39 ነምበር 1 ላይ አሁን የምናገረው ፓፒረስ የሐዋርያት ንግግር የተቀበሉ ተረች እንደተቀበለው አምነናል እና እና የዕብራውያን ወንጌል እንደሚባል ተናግሯል። ስለ ማቴዎስ ግን ፓፒያስ እንዲህ ብሎ ተናግሯል አለ። እንግዲህ ማቴዎስ ቃላቶቹን በዕብራይስጥ ቋንቋ ጻፈ፣ እያንዳንዱም እንደ አቅሙ ተተረጎመ። ይህም ጸሐፊ ከመጀመሪያ የዮሐንስ መልእክትና ከጴጥሮስ ምስክርነት ተጠቅሟል። እርሱ ሌላ ታሪክ በዕብራውያን ወንጌል ውስጥ ስለ ጌታ ፊትም በብዙ ኃጢአት የተከሰሰች ሴትም ተናገረ እያለ ጭማሪ እንዳለ ይናገርና ቸርች ኦፍ ኢሳቢዮስ ቡክ 3 ቻፕተር 39 ነምበር 1 ላይ ደግሞ በኤግዛክት እንግዲህ ሁሩ ወማህሩ በስመ አብ ወወልድ ወመንፈስ ቅዱስ የሚለው ነገርና አብ ወወልድ ወመንፈስ ቅዱስ የሚለው ነገር ኤክስትራ እንደሆነ ራሱ ይናገራል ማለት ነውና ሌሎች ኢንሳይክሎፒዲያዎችን ራሱ መጥቀስ ይቻላል። የባይብል መድብለ እውቀቶችን መጥቀስ ይቻላል እና ኦሪጂናሉ ከ45 እስከ 50 በዕብራይስጥ ቋንቋ የተጻፈው በሂብሩ ቋንቋ ለዕብራውያን ሰዎች የተጻፈው ጠፍቷል ራሱ ማለት ነው። ድጋሚ እንዴት የተጻፈው ሲባል ይህ ትውፊት ከቂሳርያ አውሳቢዮስ የተገኘ ነው። ለዕብራውያን በዕብራይስጥ ቋንቋ የተጻፈው ደብዳቤ ሲጠፋ ከ80 እስከ 90 ድህረ ልደት በሚገመቱት በግሪክ ኮይን የማርቆስን ወንጌል ምንጭ ያደረገ በማቴዎስ ስም የተዘጋጀ ነው ራሱ ማለት ነው የተጻፈው እና ተመሳሳይ መጥቀስ ከተፈለገ ይሄን ሐረግ ራሱ ሄሎ ወንድሜ ይሰማሃል? ጨርሻለሁ እኔ ይኸውልህ አዎ ይሄ አሁን የቤተ ክርስቲያን ታሪክ በቤተ ክርስቲያን ታሪክ ያልከው እኔ የቤተ ክርስቲያንን ታሪክ በ3 ከፍዬ ነው የተማርኩት። ከመጀመሪያው ምዕተ ዓመት እስከ 100 ያለው የመጀመሪያው ምዕተ ዓመት ይባላል። ከዛ እስከ 300 ዓመት ያለው ደግሞ ሁለተኛው የቤተ ክርስቲያን ታሪክ ይባላል። ከሶስተኛው እስከ አሁን ያለው ሶስተኛው የቤተ ክርስቲያን ታሪክ ይባላል እና በእነዚህ የቤተ ክርስቲያን ታሪክ ወይም ቤተ ክርስቲያን እዚህ በደረሰችበት ታሪክ ውስጥ ማቴዎስን ማን እንደጻፈው፣ ማርቆስን ማን እንደጻፈው፣ ሉቃስን ማን እንደጻፈው፣ ዮሐንስን ማን እንደጻፈው ጥያቄ አንድም ቀን ተነስቶ አያውቅም። በቤተ ክርስቲያን ታሪክ ነው አንተ ባመጣው አንተ አሁን የጠቃቀስካቸው ጥቅሶች በቤተ ክርስቲያን ታሪክ የማይታወቁ ናቸው። ይሄ በቤተ ክርስቲያን ታሪክ ይተረካል ብሎ አንድ ሰው አንተ አሁን ያመጣው ሆኖ ሐሳብ እንዳንተ ሙስሊም የሆነ ሰው ካልሆነ በስተቀር የቤተ ክርስቲያን ታሪክ የሚያውቅ ሰው
ይቅርታ አንዴና አውሳቢዮስን አይታወቅም። አውሳቢዮስ በክህደቱ ነው የሚታወቀው። በቤተ ክርስቲያን በክህደት ነው የሚታወቀው። ታሪክን በመጻፍ አይታወቅም። እርግጠኛ ነኝ። የቤተ ክርስቲያን ታሪክ እንዲህ አይነት አስተምሮ አለው ተብሎ አውሳቢዮስ ከሃዲ ነው። በክህደቱ ነው የሚታወቀው። ይኸውልህ ከተወገዙት አንዱ እኮ አውሳቢዮስ ነው። አርቸስር እኔ ስለንትኑ እየጠየቅኩ አይደል? አውሳቢዮስ የቤተ ክርስቲያን ሰው አይደለም፣ የተወገዘ ነው። ሂስቶሪያን አይደለም አውሳቢዮስ። ይኸው እኮ እሱ የጻፈው ታሪክ የለም፣ የተወገዘ ሰው ነው። በቃ ከሌላ ሰው ጋር ምሮ ችግር ተወግዞ የተባረረ ነው። በቤተ ክርስቲያን ታሪክ ግን አንደኛ ይኸውልህ ስማ፣ እንደው እዚህ ማቴዎስ ማርቆስ ካልከው ላይ አንድ ጥርት ያለ ሐሳብ ልስጥህ እንትን ለማለት ነው። ይችን ብቻ አዳምጠኝ። አንተ ቅድም ስታወራ የነበረው ስለ አጠራራቸው ነው። ማቴዎስ እንዴት እንደተጠራ አቤት የመጽሐፍ ቅዱስ አዲስ መደበኛ ትርጉም ግርግርጌ አንብቡልን። ምን ይላል? አዲሱ መደበኛ ትርጉም ስር ያለው እኮ የሰው ስራ ነው፣ የሰው እጅ ስራ ነው። መጽሐፍ ቅዱስ ቃል አይደለም። አንብቡት። ምን ይላል? ችግር ለምን ነው እሱን ማነበው? አንብቡት፣ ችግር የለውም። የመጽሐፍ ቅዱስ ግርግርጌ እኮ ነው። አንብቡት። የመጽሐፍ ቅዱስ ግርግርጌው ላይ የተጻፈ ማብራሪያው ነው። አንብቡት። ምን ይላል? አንብበው። እኔ እሱን አላነበውም፣ ማንበብም አልፈልግም። አንተ አንብቡት፣ ችግር የለውም። የመጽሐፍ ቅዱስ ላይ የታተመው መጽሐፍ ቅዱስ ላይ ግርግርጌው ላይ ያለ ማብራሪያ ነው። አንብቡት። ምን ይላል? ይኸውልህ እኔ አሁን አዲሱ መደበኛ ትርጉም ብዙ አይስማማኝም፣ አልቀበለውም። እሺ አንብቡት። ለእርሶን አይስማማዎትም፣ ችግር የለውም። እርሶን አይስማማዎትም፣ ግን አንብቡት። አይታየኝም። ይኸው ይታያል። ኧረ እኔ ሽማግሌ ነኝ፣ አይታየኝም። አንብበውማ ዝም ብለህ። ማርቆስ ወንጌል ምዕራፍ 16 ከቁጥር 9 እስከ 20 ድረስ ያለው ይህ ክፍል የማርቆስ ወንጌል አካል አይደለም ይላል። ማርቆስ ምዕራፍ 16 ከ9 እስከ 20 ያለው ድረስ ይህ ክፍል የማርቆስ ወንጌል አካል አይደለም፣ የጥንት ቅጆች ላይም አይገኝም ይላል። አሁን ይሄን ሐሳብ እኔ በቤተክርስቲያን ታሪክ አውቀዋለሁ። እንደዚህ አይነት ሐሳብ አመለካከት እንዳለ አረዳድ እንዳለ ማለት ነው። እውነት አይደለም። ምንም ይላረዳድ አለ ንገሩን። አዎ ምንም ይላረዳድ አለ። ማቴዎስ ማርቆስ ወንጌል እሺ ማርቆስ ወንጌል የመጨረሻው ምዕራፍ ያመኑትንም እነዚህ ምልክቶች ይከተሏቸዋል ምናምን እያለ ከሄደ በኋላ ቀጥሎ ያለው ሐሳብ ይመስለኛል በቆይቶ የተጨመረ ሐሳብ ነው። ቅድም ግን ምን ብለው ነበር አባ? ቅድም ግን አቡኪ ጋር ሲያወሩ በዚህ ጉዳይ ምንም አይነት ጥያቄ ተነስቶ አያውቅም ብለው ነበር። ስለዚህ አሁን ደግሞ ጥያቄ ይነሳል። እንደዚህ አይነት ሐሳቦች አሉ ብለዋል። እናመሰግናለን። ማርቆስ እንደጻፈውማ ጥያቄ የለም። አዎ ልክ ነኝ እኮ ማርቆስ እንደጻፈው ጥያቄ ተነስቶ አያውቅም። ይሄ ጭማሪ ለመሆኑስ አለ የለም? ይኸውልህ አሁን ማርቆስ ወንጌልን ማቴዎስ ወንጌልን ማን ነው የጻፈው ብሏል? ማቴዎስ ነው የጻፈው ብሏል አይደለም? አባ ማቴዎስ እንደጻፈው፣ ማርቆስን ማርቆስ እንደጻፈው፣ ሉቃስ እንደጻፈው፣ ዮሐንስን እንደጻፈው ጥያቄ ተነስቶ አያውቅም ነው ያልኩት። ይሄንን አንብቡት። የቱን? ይሄንን ምንድነው እሱ? ማቴዎስ ወንጌል ምዕራፍ 9 ቁጥር 9 መጽሐፍ ቅዱስ ነው። አይዞት አንብቡት። እስኪ አንተ ታነበው። አንድ ስልክ ብቻ ስለሆነ ለማንበብ ነው። እሺ ላንብብሎት። ያስቸግራል። እንደዚህ ይላል። ኢየሱስም ከዚህ አልፎ በመቅረጫው ተቀምጦ የነበረ ማቴዎስ የሚባል አንድ ሰው አየና ተከተለኝ አለው። ተነስቶም ተከተለዋል። ይሄንን የሚያወራው ማን ነው? ትክክል። ማን ነው የሚያወራው? እሱንም ኢየሱስ ኢየሱስ የሚባል ሰውዬ እኮ ነው የሚለው። ይኸውልህ አሁን እዚህ ላይ ነው እኔም ቅድም ሐሳብ ልሰስል አቋርጣችሁኝ ነው እንጂ ቅድም ወንድሜም በስተት የጠቀሰው አንተም አሁን የደገምከው ማለት ነው። ይሄንን ማን ነው እየተናገረ ያለው? እኮ ልክ ነህ። እሱን አሁን ማቴዎስ ነው እየተናገረ ያለው፣ እየጻፈ ነው። ማቴዎስ የሚባል ሰውዬ ኢየሱስ አይቶት ብሎ የሚያወራው ማቴዎስ ነው። በምን ቋንቋ? አዎ ለምን መሰለህ? ይኸውልህ
አንብቡት መጀመሪያ ቃል በቃል አንብቡትና ከዛ ሀሳቡን ስለማውቀው ነው። ይኸውልህ ስለማውቀው ነው። እኔ ስለማውቀው ጥያቄም ስለገባኝ አላወቁትም። እዚህ ጋር እያልከኝ ያለው እኮ ማቴዎስ ቆይ አንዴ ከሊንጉስቲክ አንጻር ከቋንቋ አንጻር አባ የምታውቁ ከሆነ ኢየሱስም ከዚህ አልፎ በመቅረጫው ተቀምጦ የነበረ ማቴዎስ የሚባል አንድ ሰው አየ ይላል። ኢየሱስ ማቴዎስ የሚባል ሰውዬ በመቅረጫው ተቀምጦ እንዳየ ሌላ ሰው እየተረከ ነው። ማን ነው ይሄንን እየተረከ ያለው? ማን ነው? ማቴዎስ ነው ራሱ ማቴዎስ ነው። ማቴዎስ የሚባል ሰውዬ ኢየሱስ የሚባል ሰውዬ አገኘው ብሎ እየተናገረ ያለው በምን ቋንቋ መደብ? እሱን ነው እኮ ልነግርህ። አሁን ደጋግመህ አዲስ ሀሳብ አድርገህ ታመጣዋለህ እንጂ ይሄን እኮ ነው የምነግርህ። ይሄ ኢየሱስና አዳምጠኛ። እኔ እንደማዳምጣችሁ እናንተ ደግሞ እኔን ማዳመጥ አለባችሁ። ይኸውልህ ይሄ በሰዓቱ የተጻፈ አይደለም። ካለፈ ከተወሰነ ዓመት በኋላ ነው ኢየሱስ አስተምሮ ካረገ። ይኸውልህ አሁን ማቴዎስ ወንጌል ተጻፈ ተብሎ የሚገመተው ከ40 እስከ 60 ምናምን ባለው ዓመተ ምህረት ውስጥ ነው ተጻፈ ተብሎ የሚገመተው ማለት ነው። ማቴዎስ የጻፈው ኢየሱስ እግር በእግር እየተከተሉ ኢየሱስ የሚሰራውን ስራ በየቀኑ አይደለም የጻፉት። በነገራችን ላይ ወንጌል እኮ አንድ ነው። አንድ መረዳት ያለባችሁ አሁን ምን ማለት ነው? ወደ እሱ ልመጣልህ ነው። ወደ አንተ ጥያቄ አይደለም ይቅርታና በጣም ዲስሪስፔክት አይደለም፣ ግን አለቃ ወልደ ክፍሌ እንዳለው እንቶ ፍንቶ እንዳይሆንብን ይሄንን ኢየሱስ ማቴዎስ የሚባል ሰውዬ አገኘ ብሎ እየተረከ ያለው ማን ነው? ይሄን እኮ ነው የምትደግመው። እኔ እኮ እሱን ነው እየመለስኩልህ ያለው። ለምን አትረጋጋም? እሺ ማን ነው? ጥያቄ እኮ አይደለም እየጠየቀኝ ያለው። አራት ጊዜ ጠየቃችሁኝ ይሄን ሀሳብ። ቀጥተኛ ካለፈ በኋላ ስለሆነ ታሪኩ የተጻፈው ለአንባቢያን ግልጽ እንዲሆን ማቴዎስ ኢየሱስ ሲያልፍ እንዲህ አድርጎ መንገድ ላይ ያገኘኝ ብሎ አይደለም መጻፍ ያለበት። ማን እንደዛ ብሎ ነው መጻፍ ያለበት? ጸሐፊ ማቴዎስ ከሆነ ጸሐፊው እንደዛ ይጻፍ። እሺ ለምሳሌ ይኸውልህ እሺ አሁን ለምሳሌ እሱ ሲናገሩ ህብስት የሚባል ሰውዬን ማሂር የሚባል ሰውዬ አገኘው ብሎ አይጽፉም። ይሄ የግራመር ህግም አይደለም የአገባብ ልክም አይደለም። እዚህ ጋር ሌላ ሰው እየተረከ ነው። ሶስተኛ አካል ተራኪ አለ። ማን ነው? ይኸውልህ ወንድሜ የምትረዳ ከሆነ መጽሐፍ ቅዱስ በብዙ አይነት ስነ ጽሁፍ ነው የተጻፈው። አንድ አይነት ጽሁፍ አይደለም። አንድ አይነት ስነ ጽሁፍ አይደለም ያለው። ይሄ ምን አይነት ጽሁፍ ይባላል? ከምን ጽሁፍ ይመደባል? ይሄ አጻጻፍ ነው። ከምን ጽሁፍ ይመደባል? ይሄ ከታሪክ አጻጻፍ አይደለም። ምን አይነት ጽሁፍ ነው አይደለም ያልኩት። ምን አይነት ጽሁፍ ነው ከተባሉ ታሪካዊ ጽሁፍ ነው። ታሪክ አጻጻፍ ስልቱ ስንተኛ መደብ ስልት ነው? የስንተኛ መደብ አጻጻፍ ስልት ነው? ሶስተኛ መደብ። እሺ ማስረጃ አምጡ። እንደዛ ምን የዚህን ፍቺ አንድምታ ክፈቱልኝ። የዚህን ፍቺ አንድምታ ክፈቱልኝ። አሁን ለምሳሌ ክፈቱ ማለት የዚህን ፍቺ አንድምታ ማለት ምንድን ነው? ይሄኛው የዚህኛው ጽሁፍ የዚህኛው ጽሁፍ ይሄኛውን በሶስተኛ መደብ ማቴዎስ እየተረከው እንደሆነ ቤተክርስቲያን የምታስረዳበትን አንድምታ ክፈቱልኝ። በቃ ጨርሰናል። አሁን እኮ የምናወራው ስለ ስነ ጽሁፍ አይደለም እኮ። ትልቁ ችግር ይኸውልህ ህብስታ አቤት ማሂሮ ይበቃል አይደል? እንትና ኡስታዝ መጋቢ ሐዲስ ጥያቄ ነበረኝ ብለዋል። ኖ መጋቢ ሐዲስን ማውራት እፈልጋለሁ። መጋቢ ሐዲስ አይደለም እንኳን መጋቢ ሐዲስ ዲያቆን ራሱ አይመስለኝም። ስለዚህ አንዳንድ ጥያቄዎችን ልጠይቀው እፈልጋለሁ። ተረጋጋኝ። አንዳንድ ጥያቄዎችን መጠየቅ ስለምፈልግ ነው። እሺ ፈቃደኛ ከሆነ ብቻ ነው የምትጠይቀው። በፍጹም እርጋታ ነው የምጠይቀው የምሰማው። ለምን በጣም የተረጋጋው መምህር ስላልሆነ ካነጋገሩ። ኧረ ተረጋጋ። እሺ ችግር የለውም። ነውር ነው ሰው ሳታውቀው በዚህ ልክ እንትን ማለት አይገባም። ይታወቃል እኮ ባነጋገሩ። በቃል ትታወቃለህ አለችው እኮ ጴጥሮስን ገረዷ። ምን አታስታውስም? ገረዲቱ እቺ የገሊላዋ ገረድ
አይቻለሁ። ገሊላዊ ነህ አነጋገርህ ያስታውቅብሃል አለችው። ጋር የሚያስቀመጠው ስልክ የድምፅ ችግር አለበት። ስልክ ምናምን አትሰማም አይደል? ድምፅ ጨምርበት። አይደለም ድምፁ ጨምርበት ድምፅ እንዲሰማ። ይሰማኛል። የሚሰማ ከሆነ ረጋ ብለህ እንደ ምራቅ እንደዋጠ ሰው፣ እንደ ትልቅ ሰው፣ ልጆች እንደሚያሳድግ ሰው፣ ኃላፊነት እንደተሸከመ ሰው ረጋ ብለህ ነው ማውራት ያለብህ። እዚህ ጋር ብዙ ልጆች የአንተ ልጆች የምትወልዳቸው ልጆች አሉ የምታደርሳቸው። ስለዚህ ተረጋጋ። እኔ እንኳን የ53 ዓመት ሽማግሌ ሰው እንደዚህ ብዬ ረጋ ብዬ እያወራሁህ ነው። እኔ ቸኩዬ ምን አደረኩኝ? ለሶስት ተቀባበላችሁኝ እኮ። ህብስት ማንን ነው ማናገር የፈለግከው? መጋቢ ሐዲስን ወኡስታዝን አለው። ህብስት ቀጥል ወደ ሐሳብ። በመጀመሪያ መጋቢ ሐዲስ አዎ ኦኬ፣ አብሽር ይነጋገሩ ባቢያ። ደስ ይለኛል። ህብስት ስልክ ኤርፎን አለው እንዴ? ያንተ ድምፅ እኛ ጋር ርቆ ነው የሚመጣው። አዎ በኤርፎን ነው። እሷም ቢነግራት እውነት ነው። ሌላ ድምፅ ከጎን የሌላ ድምፅ ስላለ እንዳይረብሻችሁ ብዬ ነው። እሺ። አይ በቃ ጥሩ፣ ቀጥሉ። እሺ። አይ በቃ ጥሩ። እንትን ካለ ልሞክረውና ከረበሸ ንገሩኝ። ኤርፎኑን ልጠቀም ልንቀለውና ሌላ ድምፅ ገብቶ ካስቸገራችሁ ቀጥል። በቃ ለመስማት ብቻ እንትን ማድረግ አለ። መልካም። አይ እኔ እሰማለሁ፣ ችግር የለም። መጋቢ ሐዲስ ወኡስታዝ ቀኔ ተምራል። ህብስቴ ወይ መጀመሪያ ትንሽ ተረጋጋ፣ ትንሽ ረጋ በልና አሁን ለነቆራ ሳይሆን ችግር የለም ማማር ገብቷል አይደል? ኖ ኡስታዝ አይደለም። ኡስታዝ አትበለኝ፣ እኔ ኡስታዝ አይደለሁም። እሺ ተረጋጋ። አሁን ስሜታዊ ሆነሃል። ለምን ስሜታዊ እንደሆን ካላቀም አልሆንኩም። እሱ እንትን ሲያደርገው ነው ቃሉን እንትን ውስብስብ አደረገው። አይ እኮ ተረጋጋ። አሁን እዚህ ጋር አሁን የመጣ ነው ሁላችንም ለመወያየት ለመማማር፣ አዲስ ነገር ለማወቅ አይደል? አንተ የምታውቀውን ነገር እኔን እንድታሳውቀኝ፣ እኔ የማውቀውን ነገር ደግሞ አንተን እንዳሳውቅህ ነው እዚህ ጋር የመጣ ነው። ገብቶሃል አይደል? ችግር የለም ወንድሜ፣ ችግር የለም። አህላቅ ባለው ይሄ አደብ ባለው አነጋገር ብንነጋገር አሁን ደስ ይላል። አንተም እንዴት ውስጥ አትገባም? እንደዚሁ በቃ ተረጋግተን እያዋዛን እኔ በፍጹም አልናደድም። እየሰራሁ ነኝ ወንድሜ፣ ቀጥል። እኔ ቪዲዮ ለቅቄያለሁ፣ ኮፒ ሊንክ አድርጉ እስከዛው ድረስ። ሀባሽ አሁን መሰረታዊ ወደ ሆነው ጥያቄ መቀጠል ትችላለህ። መጽሐፍ ቅዱሳዊ ይዘት ባለው ወደ መሰረታዊ ኮንሰፕቱ ማለት ነው። መጋቢ ሐዲስ እኔ በቃ ወይ ስትረጋጋ ብናወራ ይሻላል። ምክንያቱም በዚህ ሁኔታ አነግባባም ማለት ነው። ኤርፎናቸው ምንድነው? አሁን ተረጋጋ ብዬ ምን ሆነ? ኢሞሽናል ሆነሃል በጣም እኮ ህብስት። ኖ አልሆንኩም። አይ ስሜታዊ ሆኖ ሳይሆን መስራት ትችላለህ። መመለስ አልፈልግም ማለት ትችላለህ እኮ ስሜታዊ ሁኜ ምን ማቆም ላይ ተቀመጥኩ። ስለዚህ እኮ ነው ገዝተ ላይ ያለው። ኧረ ቆይ ላስታርቃችሁ። ቆይ በዲማው ጊዮርጊስ ህብስት ይኸውልህ፣ የአንተ ድምፅ ቆይቶ ነው የሚመጣው እና እሱ ሲያወራ ጣልቃ ይገባል። ለዛ ነው ሰለምቴው የህብስት ስልክ ኤርፎን ላይ ስለሆነ ድምፅህ ቶሎ ቶሎ አይደርሰውም። ለዛ ነው መግባባት የከበዳችሁ። ስለዚህ ጥያቄ ካለ ህብስት ጠይቅና ከዛ ሰለምቱ ይመልስልህ። ወደ ጉዳዩ ግቡ። ወይኔ ያዘናጋሽ ድረሽልኝ። ኤርፎኑን ያርጉት፣ የባሰ ሙዚቃ ተሰማን። ህብስት ኤርፎኑን አድርገው። በቃ ምን እየቀደሙ ይሻላል ከሙዚቃው ድምፅ ቆይቶ ስለሚደርሳቸው ነው ገቡት። ቀጥሉ ጥያቄዎትን። ትንሽ ቢንቀሳቀስ እኮ መልካም ነው። ቁም ነገር ስለሆነ ካለህበት ብትወጣም መልካም ነው። ጥምቀት ነው ዛሬ። ይሰማል አይደል? ሲንቀሳቀሱ አንድ አይነት ቦታ ነው የሚያርፉት። ባብዬ ይሰማል። ቀጥሉ። እሺ ጥያቄ ምንድን ነው? ለሰለምቴው መጋቢ ሐዲስ ሰለምቴው ብለህ ጠራኝማ ህብስቴ። አይ ምንም
ሰለምቴው ብለህ ጥራኝና ጥያቄ መጋቢ ሐዲስ ማን ብዬ ልጥረው? በመጀመሪያ ሶ ደስ በሚለው እኔ ልጥረው እችላለሁ። ሰለምቴው ብለህ ጥራኝ። ሰለምቴው እያልክ እንትን በል። ሰለምቴው። እሺ እሺ እሺ፣ አመሰግናለሁ። ቅኔ ተምረሃል? እኔ በቅድስት ሥላሴ ዩኒቨርሲቲ ኮሌጅ በስነ መለኮት የዲግሪ ምሩቅ ነኝ፣ ልክ እንደ እርስዎ ማለት ነው። በኦሮሚያ ሀገረ ስብከት እንዲሁም ደግሞ የድቁና ትምህርት ጨርሻለሁ። ቅድስት ሥላሴ ቅኔ ያልተማረ ሰው መግባት ይችላል አይደል? ቅድስት ሥላሴ ዩኒቨርሲቲ ኮሌጅ መግባት ይችላል። አዎ አይሰማም? በነገራችን ላይ ይሰማል። ኧረ እየመለስኩ ነው። የአንተ እየዘገየ ይመስለኛል። በኢትዮጵያ ኦርቶዶክስ ቤተክርስቲያን 3 ኮሌጅ አላት። አቡነ ቅዱስ ጳውሎስ መንፈሳዊ ኮሌጅ፣ አቡነ ፍሬምጦስ ቅዱስ ፍሬምጦስ መቀሌ ያለው መንፈሳዊ ኮሌጅ፣ እንዲሁም ቅድስት ሥላሴ ዩኒቨርሲቲ ኮሌጅ ነው ስነ መለኮትን የሚያስተምሩት ማለት ነው። እርስዎ የተማሩት የትኛው ኮሌጅ ነው? እኔ ቅድስት ሥላሴ። በስንት ዓመተ ምህረት ገብተው ነው የተማሩት? በ1999 ማለት ነው። መርሃባ፣ እርስዎ የቆዩ ኖት ማለት ነው። አሁን በቅስና ነው የሚያገለግሉት ወይስ ደግሞ እንዴት ነው? የት ሀገረ ስብከት ነው የሚያገለግሉት እርስዎ? እኔ ልጠይቀው ብዬ ሰው እየጠየቁኝ ነው። ችግር የለም። እኔማ እያዳመጥኩኝ ነው። ጠይቁኝ፣ ደስ ይለኛል አለው። እያዳመጥኩኝ ነው። እኔ ጎንደር አይ እንትኑ እያስቸገረኝ ስለሆነ ነው። ጎንደር ነው። እኔ ጎንደር ነኝ። በቅስና ማገለግላለሁ። የቅዳሴ መምህር ነኝ። ያው በስብከተ ወንጌልም ተመርቄያለሁ እንደነገርኩህ። በዛም አገለግላለሁ። በስብከተ ወንጌልም አገለግላለሁ።